ዋው ሞዴሎችን እዩልኝ እግዚአብሔርን። በቃ ሀይሚዬ እንድኮራ ቀብረር ጀና ያለች ቪዲዮ እንደዚህ ሰራች ማለት ነው። ይህ ቪዲዮ የሰራችሁ ታውቃላችሁ፣ ከትናንት በፊት በሰሩት ቪዲዮ ለዩቱብ ቪዲዮ ሲሰሩ በዛው ቲክታክ ነው የሰራችሁ እና አንዳንዴ የሆነ ንግግሮች ሲጽፉ የሆነ ፖስት ሲያደርጉ ከብሩኬ ጋር ማገናኘት ወይ ደግሞ በቃ የሆነ ተለያዩ ማለት ነው ኦማይ ጋድ ምናምን ነገር አትበሉ በቃ። ከዛ ደግሞ ይቺ ልጅ ጠገበች፣ ዶላሯ ጠገባት፣ እሰይ እንኳን ጠገበች እንኳን አራባት ተመስገን። ሲያጭምነሹም አንድ ፈጣሪ ነው፣ ህዝብም እንዲወዳት ያደረገ ፈጣሪ ነው። ምንም ነገር ስትሰጡም ስትነሱም ከፈጣሪ ነው እንጂ ከሰው እጅ አይደለም። ቤተሰብ አንዳንድ የሆነ ነገር ስናገኝ ምናምን ነገር ብለን መፈንጠዝ የለም፣ ከፈጣሪ ስለተሰጠን ማለት ነው። ሊሆነ ነገርም ሊነሳን የሚችለው ለበጎ ነው። ገባችሁ? ግን ሀይሚና ብሩኬ መቼም አይለያዩም። ታውቃላችሁ፣ ይህን በደንብ አድርጋችሁ ማለት ነው። አንዳንዴ የሆነ የስራው ባህሪ ያስገድዷችሁ ወይ ደግሞ በቃ ሰውን ለማንጫጫት ምናምን ነገር የምታደርጉት ነገር አለ። እንዲሁም ደግሞ የሰው ልጅ ለጊዜያዊ ስሜት የሚሰማው ስሜት አለ። ማናችንም የሚሰማን ስሜት አለ። እግዚአብሔርን ነው ምላችሁና ሀይሚና ብሩኬ ልላችሁ የምፈልገው ነገር ቢኖር ምንድን ነው ሶስተኛ ወገን በጭራሽ መስማት እንደሌለባቸው ማለት ነው። ከኔ ጀምሮ ማሽቃበጥ ኦንሊ ማሽቃበጥ በቃ እንጂ ህይወታችሁ የምትኖሩት እናንተ ሁለታችሁ ናችሁ። ማንም አይደለም የእናንተን ህይወት የሚመራላችሁ ነው አይደለም ወይ ደግሞ እንትና ኔቨር። ሁሉም ሰው የተሰማውን ስሜት ሊናገር ይችላል። እናንተ ደግሞ የዛን ሁሉ የተሰማውን ስሜት አይደለም የምትይዙት። ሀይሚ ምን እየተሰማች ነው? ብሩኬ ምን እየተሰማ ነው? እሱን እናንተ መልሱልኝ። እናንተ ታውቃላችሁ። ዛሬ ፏ ብላችሁ እንደምትመጡ አውቃለሁ። ብቻ የሆነ ነገር ልናገር ነበር ቤተሰብ። ለማንኛውም ጠፍተሻል እያላችሁኝ ነው። ቢዚ ዛሬ ጁማአ ነው። ያው ትናንት ለዛሬ ፕሮግራም ዝግጅት ነበርኩኝ። ዛሬ ደግሞ እንግዳ አለብኝ። ለዛ ነው እሺ የጠፋሁት። ሰላም ውድና የተከበራችሁ የሙ ቻናል ተከታታይ በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ። የኔ ውድ ቤተሰቦች እንግዲህ እንዴት ናችሁ? ደህና ናችሁ? አለሁላችሁ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ብዙዎቻችሁ ደህና አይደለንም ምናምን እያላችሁኝ ነው። አይ ነው የሚሰማችሁ ስሜት ይኖራል። ያው ሰው መልመድ ከባድ ነው እውነት ለመናገር። ሰውን በፍቅር ለሁለት ለምዳችሁ ከዛ ለብቻ ስደት የሚረብሽ ስሜት አለው። ግን ምንድነው አንዳንዴ ያው ምንድነው ይሄ አካውንታቸው የየግላቸው ነው አይደል? ቲክታክ የግሏ ነው፣ የሀይሚ ብሩኬ የግሉ ነው። ባንድ ቢሆን ቲክታካቸው ግዴታ ምናልባት አብረው ለምን አልመጡ ምን ነበረ። ስለዚህ ሀይሚና ብሩኬ አንዳንዴ ለየራሳቸው ለየግል የሆነ ስሜታቸውን መግለጽ ካለባቸው መግለጽ ይችላሉ ማለት ነው። ሀይሚ ስቶሪ ያደረገችው ምንድነው ካስቸገረ እግርም ቢሆን ይቆረጣል ነው እና ለብሩኬ ነው መስሏችሁ ብዙዎቻችሁ ስክሪንሾት አድርጋችሁ የላካችሁልኝ ነበር እና ቤተሰብ አንዳንድ የሆነ ወዳጅነት አለ አይደል? ለምሳሌ ሶሻል ሚዲያ ያለን ሰዎች በጣም ያቀርቡናል፣ ይወዱናል፣ ያከብሩናል ሀይሚና ብሩክ አይደል? ግን ከዚህ በኋላ ብዙ ሰዎችን ማክበር ከሌለባቸው ያከብሩም፣ ማዳመጥ ከሌለባቸው አያዳምጡም። ሶዛት ላይክስ እንደዛ ነው ያለችው እንጂ ብሩኬን በቃ ተለያየን ምናምን ማለት አይደለም። ገባችሁ? ይሁን እንዴት አድርጌ መናገር እንዳለብኝ እንዴት ማስረዳት እንዳለብኝ አላውቅም። ይሁን አንዳንዴ ስናገር በሆነ ቤት እንዳርጋችሁ እንደምታዳምጡት ወይ ደግሞ እኔ እንዴት አድርጌ እንደማስረዳ አላውቅም ግን የሆነ ነገር ሲፈጠር ኦንሊ በቃ በአንድ ሳይድ ብቻ ባናየውስ። አሁን ሰሞኑን በሚፈጠሩ ነገሮች ብዙ ነገሮች እያየን ነው አይደል? በዛ መልኩ ማለት ነው። እና ደግሞ ሰሞኑን መጥቶባቸዋል። በስመ አብ ወወልድ ወመንፈስ ቅዱስ። ምን ሆናችሁ ነው? እርስ በርሳችን መጀመሪያ እንከባበር ጎበዝ። መጀመሪያ እንዴት ነው ስደት ነው ያላችሁ የስደት እህት ወንድሞቻችን አይዞሽ ሳንባባል ወጣ ያለን ሰው ሌላ ሰው አከበርን ወደድን ማለት ኖት ጉድ ጥሩ አይደለም። እና እርስ በርሳችሁ ተከባበሩ፣ ተዋደዱ። ብቻ የሆነ ነገር ስትባሉ ደግሞ አረ ምንድነው እንደዚህ የምትወሩት ምናምን ተብሎ ሲጻፍላችሁ በብሎክ ታሰናታላችሁ። እና ዚስ ጉድ ሹሃደ ለማፊ ምሽክል ዋላ ዘው ብሎክ ወላ ማሰው ብሎክ ማ ሹሃደ ሹከስን ፊኩም ብቻ እንደፈለጋችሁ እኔ ምንም አያገባኝም። ግን አንዳንድ የሆነ ነገር ስታዩ የለም አረ እንደዚህ እኮ ጥሩ አይደለም ለምንድነው ምናምን ነገር ስትሉ ማለት ነው እና ደግሞ ወይ ዛሬ ብዙ ነው ሚስጥር ላወጣ ነው። አይ ተወኝ ብቻ ተወኝ። ምን ልላችሁ ነው? አጠቃላይ ሀይሚና ብሩኬ ይመጣሉ። ቤተሰብ ምንም ተስፋ መቁረጥ የለም። መቼም አይለያዩም። ለጊዜያዊ ይጋጫሉ፣ ይጣላሉ ማንም ሰው ጋር። እኔ አሁን እዚህ ካለውባቸው ራሱ አንዳንዴ ጓል ሊሉ ይችላሉ ና ኦልሬዲ ፊክስድ ይደረጋል። በቃ አስፈት ያለሽ ሶኬ ትልሻለሽ። በቃ ባስበው ይፈታልና በሶሪ የሚፈታ ነገር ነው ቤተሰብ ሶሪ ሙድ ይራመዳለውን ሰሞኑን እና ግርግር አትፍጠሩ፣ ደስ አይልም። ብቻ እንግዲህ ቡራም
ወንድሜ ሰከን በል፣ ሀይሚዬም እንደዛው ልባችሁን አዳምጡ። ከፍቅር በላይ ምን አለ እዚህ ምድር ላይ? ዱኒያ በቃ ካለ ፍቅር ዝም ብላ ነች፣ ፋራ ነች። እግዚአብሔርን ፍቅር ካለ ነው በቃ ሁሉ ነገር ደስ የሚላችሁ። አሁን እንዳልኳችሁ ሶሻል ሚዲያው እግዚአብሔርን ጊዜ እያለኝ ራሱ ቪዲዮ መስራት በጣም ደበረኝ ታውቃላችሁ። ያስጠላል። በቃ በዚህ ግርግር ነው፣ በዚህ ግርግር እኔ አልወድም ጸብ፣ ማርያምን ይጨንቀኛል። በቃ እኔ ሰው ሲከፋ ሲያለቃቅስ ምናምን ማየት አልፈልግም ማለት በቃ ምን ልበላችሁ። አንዳንዴ እናንተን ለመንትን ለማለት መጥቼ ምናምን የሆነ ነገር እላለሁ ግን የሆነ የሚሰማችሁ ደስ አይልም። በቃ ታውቃላችሁ። እዚህ ጋር ሁላችሁ በጣም የምወዳቸው ሰዎች እንግዲህ እዚህ ጋር ብቻ ብዙ ነገር እየተፈጠረ ነው። ሰው ዛት ማለት ነገሩ መፈጠሩ አይደለም እኔ የሚቆጨኝ ወይ ደግሞ የሚያናድደኝ ወይ ደግሞ የሚያስጠላኝ በቃ እኔ ኮሜንት ሱሰኛ ነኝ። እግዚአብሔርን ኮሜንት ሳነብ ደግሞ በቃ ሁሉ ደባሪ ሲሆን በቃ ይደብራል። እንዴት አድርጌ ልንገራችሁ። ለማንኛውም ፏፈሽ ብሎ ይመጣሉ ዛሬ እንግዲህ ሚዲያውም ሰላም ይሆናል ብዬ አስባለሁ እንደ ፈጣሪ ፍቃድ። እናንተም በጸሎታችሁ በዱዓችሁ ማሰብ ብቻ ነው ያለባችሁ ሁላችሁ ማለት ነው። እንግዲህ ስራ እንደሚዛችሁ አውቃለሁ። ዛሬ ጁማ ነው። የኔ ወዶች አይዟችሁ፣ በርቱ፣ ውሃ ጠጡ፣ ምግብ ብሉ፣ ፏ በሉ። በቃ ባላችሁ ጊዜ ፏፈሽ ነው ዱኒያ። በቃ 9 ነው 10 ሞልታ አታውቅም ይላሉ። እውነታቸውን ነው እግዚአብሔር እና የኔ ወዶች በጣም ነው የምወዳችሁ እላችኋለሁ። በጣም ነው የማከብራችሁ። በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ሁሉም ሰላም ነው። ሁሉም ሰላም ይሆናል ባይ